ለምንድን ነው መልእክት የላክሽብኝ? ራሴን አርግዣለሁ። ምንድነው ታወሪው? ሰምተኸኛል። አሁን ምንድነው ማድረግ ያለብን? ድንገተኛ ነገር አደረግሽብኝ እኮ። እኔ ራሴ ምን ማድረግ እንዳለብኝ አላወቅኩ። የምጋለጥ ከሆነ ራሴን አጠፋለሁ። ተረጋጊ። ለሁሉም ነገር መፍትሄ አለው። ብቸኛው መፍትሄ ወደ አባቴ ሄደህ የጋብቻ ጥያቄህን አቅርበህ በቶሎ አግባኝ ሳልጋለጥ በፊት። በተቻለኝ ፍጥነት እስከ ሳምንቱ መጨረሻ ድረስ ነገሩን ለማስተካከል እሯሯጣለሁ። ግን ለማንም አትናገሪ። ስለዚህም አሁን ቀለል ብሎኝ ማረፍ እችላለሁ ማለት ነው። እስክንድር ልጆቻችን አስረጁን አይደል እንዴ? አይ አንተ ብቻ ነው ያረጀው ቬኔቲዮስ። እግዚአብሔር ይመስገን አሁንም ገና ልጆች ነን አይደለም እንዴ ላውራ? በሚገባ እንጂ። ታዲያ እነዛ ነጭ ጸጉሮች ምንድናቸው ማርታ? እነዛማ ጌጥ ናቸው አባዬ። እንዴት ነው ታዲያ እጩ ሙሽራ የትኛውን ወገን ነው የምትደግፊው? ስሚኝማ ላውራ፣ ኪራ አታዳላም። እንኳን በሰላም ተቀላቀልከን። እንዴት ነህ አጎቴ? ሰላም ነህ? እንዴት ነህ ልጄ ራሴን? አንተ ማንንም ሄደን እንደማትጠይቅ አስቀድመን ስላወቅን እኛ መተን እንጠይቅህ ብለን አስበን ነው። ሁልጊዜም ለእናንተ በሩ ክፍት ነው። እንዴት ነሽ አክስቴ ማርታ? እንዴት ነሽ ኪራ? እንዴት ነህ ራሴን? ነገሮች እንዴት ናቸው ራሴን? ብዙም ጥሩ አይደሉም። ለምን? በጣም በእርግጠኝነት ሳልዘዋወር አልቀርም። ያማ የሥራ ባህሪህ ነው። በአንድ ወቅት እዚህ በሌላ ጊዜ ወደዛ ነው። አድምጠኝ ራሴን። ከማርታ ጋር ወስነናል የቀለበትህን ጊዜ። ልናቆየው አንችልም እና የዚህ ሆቴል ነገርን ማለቴ ዝውውሬን ጨርሼ እስክመጣ ድረስ እስካለም መጨረሻ ድረስ ካንተ ጋር ነኝ ራሴን። ስለዚህም ስትመለስ ይሆናል። አሁን ግን ወዴትም መሄድ የለም። እኔም ከናንተ ትእዛዝ አልወጣም። ምን እንደማደርግ አላውቅም። ተጋልጬ ከወጣሁ ግን ራሴን ነው የማጠፋው። ራሴን ነው የማጠፋው። ራሴን ነው የማጠፋው። አይሆንም። የግድ መውጫ መንገድ ይኖራል። የግድ መውጫ መንገድ ይኖራል። እንዴት ነህ ጋሽ ማንዱር? እንኳን በደህና መጣችሁ። እንደምን አሉ? ለምን እንደዚህ ለረጅም ጊዜ ጠፋችሁ? አንዳንድ ሁኔታዎች ነበሩ። መነኩሴ ማሪንን ይዘነው መተናል። እርሱን ማየት ትፈልግ ነበር አይደል? ኦ አምላኬ፣ ኦ አምላኬ! እንዴት ያለ ውበት ነው! እንደ መልአክ የመሰለ ውበት! ግቡ ግቡ፣ እኔም እመጣለሁ። እንኳን ደህና መጣችሁ። የሚደንቅ ነው። ምንድነው የሚያስደንቀው? የዛኛው መነኩሴ ውበት የሚደንቅ ነው። የምርሽን ነው? ውበቱን አደነቅሽ? ከዛስ? በህይወቴ እንደዚህ አይነት ውበት ተመልክቼ አላውቅም። አድምጪኝ። አባትሽ አሁን ከነርሱ ጋር ስለሚሆን ቀድመሽ ወደ ውጪ ሂጂ። እፈልግሻለሁ። ነገር ግን እስካሁን ድረስ ምን ለማድረግ እንዳሰብክ አልነገርከኝም። አድምጪኝ። አሁን ላገባሽ አልችልም። ምንድነው ያልከው? እና ከልጅህ ጋር ምን ልሁን? አላገባሽም አላልኩም። አሁን ግን ሊሆን አይችልም ነው ያልኩት። እና ከጥፋትህ ልታመልጥ ነው? ቆይኝ። ማምለጥ አይደለም፣ ወደ ድንበር እዘዋወራለሁ። ከዛም በመጀመሪያው ረፍቴ ለአባትሽ የጋብቻ ጥያቄውን አቀርባለሁ። አልገባኝም። ለምን ከመዘዋወርህ በፊት አታቀርብለትም? ፓውሊን፣ እኛ ወደ ጦርነት ነው የምንሄደው። ጦርነቱ ምናልባት ረጅም ጊዜ ሊወስድ ይችላል። ልሞትም እችል ይሆናል። አባ ማሪን ከኛ ጋር አብሮ ስላለ ያገኘነውን በረከት ትመለከታለህ። ወደ ከተማ ግን አብሬያችሁ ለመሄድ ፈልጌ ነበር። ለምንድን ነው ሆቴል ውስጥ ብቻዬን ጥላችሁኝ ሄዳችሁት? አባታችን ወደ ከተማ እንዳትወስዱት ስላሉን ነው። ሰይጣን እንዳይፈታተን ስለፈሩልህ ነው። በተለይ ደግሞ በገዳም ውስጥ ያለህ ልምድ አነስተኛ ስለሆነ ነው። ይኸው ወደ ገዳሙ ደርሰናል። እንሂድ። እስከ ዘላለም ለጌታችን ዘላለማዊ ክብር ይሁን፣ አሜን። አባ ከገዳም ውጭ እንደወጣና የዋን ስራዎቹን እንድሞላቸው ይፍቀዱልኝ። ትችላለህ አባ ማሪን። አሁን ገና መምጣታችሁም አይደል? አሁን ደግሞ እንስራዎቹን ብትሞላ በጣም ትዝላለህ። ለጊዜው አረፍ በል። አብረው የነበሩት ሁሉም መነኮሳት በባዕታቸው አረፍ ብለዋል። አባታችን፣ እኔ ግን ደስ የሚለኝ እንደዚህ ማድረጌ ነው። በተጨማሪ ደግሞ መነኮሳቱ ምን ይጠጣሉ? ሁሉም እንስራዎች ባዶ ናቸው። እግዚአብሔር ይባርክ፣ ደስታህንም ያድልህ ልጄ። አሁን አባታችን ሄጄ እንስራውን ልሙላ?
የአንተ ፍላጎት እንደዛ ከሆነ እንግዲህ እኔም ፈቅጃለሁ። አመሰግናለሁ አባታችን። የአንተ ፍቅር ማሪን ከፍቅርም በላይ ነህ። ጌታዬ ፈቃድ ሆኖ እንዲሆንልኝ የምመኘውና በመጨረሻ መጠየቅ አንድ ነገር አለ። በአንተ ቤት አንተ ጌታዬን ሙሉ ዘመኔን በማገልገሌ እንድቀጥልና ከዛም የምመኘው ጌታዬ ሆይ ሁሌም ተዘጋጅቼ የምኖር ሰው እንደሆን ፍቀድልኝ። ስለዚህም ወደ አንተ ከተጠራው ተወዳጅ የሆነ ድምፅን እሰማለሁ። እንዲህ ብለህ ስትናገር ኑ እናንተ የአባቴ ቡሩካን ዓለም ሳይፈጠር አስቀድሞ የተዘጋጀላችሁን መንግስቴን ውረሱ። ጌታ ሆይ በመንግስት ስትመጣ አስበኝ። ምንድነው እሱ? ወደ ክፍሉ አውሰዷት። ነይ ወደዚህ። ምንድነው የተፈጠረው? ፓውሊ ሐኪም ይዤላት ልምጣ? ባለቤቷ ወዴት ነው ያለው? ለራሱ እንኳን ደስ አለህ ልለው ፈልጌ ነበር። ለምኑ? ምንድነው? ስሚኝ፣ ስህተቱ የኔ ነው። እነርሱን በሆቴሌ መቀበሌና መርዳቴ እዚህ ለካ የመጣብኝ ሰይጣን ነው አንቺን ለማማለል። ስጭኝ ይህን ውርደት ያመጣብንን። አይሆንም እባክህ አባዬ። መጀመሪያ እርሱን ልግደለውና ከዚያም አንቺን እገልሻለሁ። እባክህን አባዬ እርሱን ተው። ይሄ የመነኩሴያችሁ የኃጢአት ፍሬ ነው። ምን ሆነሃል? ምን ችግር ገጠመ? ማወቅ የምፈልገው ምን አደረግኳችሁ? መልካም ባደረግኩላችሁ ክፋት የሰራችሁብኝ? የምን ክፋት ልጄ? ወደ ሆቴሌ ስትመጡ እንኳን በደህና መጣችሁ ብዬ ተቀብዬ ነው የጠየቃችሁኝን ሁሉ ሳልከለክል ነው የምሰጣችሁ። ይሄ ነው የሚገባኝ? ምን አደረግኳችሁ? ያልከው ሁሉ ትክክል ነው።
ግን ምንድነው የተፈጠረው? መነኩሴው ማሪን ባለፈው ከእናንተ ጋር የመጣው ምን ችግር ተገኘ? በማሪን ላይ ሰይጣን ነው፣ እንደ መነኩሴ የለበሰ ሰይጣን ነው። ልጄን አሳሳታት። እኔም እናንተም በሌለንበት ጊዜ ሊሆን አይችልም፣ ሊሆን አይችልም። እግዚአብሔር ምሕረቱን በእኛ ላይ ያደርግልን። ይሄ የእርሱ ወንጀል ፍሬ ነው። ላያችሁ አልፈልግም፣ እንዳትመጡብኝ። ላያችሁ አልፈልግም። አባታችን ነገሩን ቀለል ያርጉት። አይሆንም አላልኳችሁም ነበር? እናም ሁለታችንም ምሕረትን እናግኝ። ይሄው ነው ውጤቱ። ራሳችሁንና ገዳማችሁን ያሰደባችሁት፣ ወጣት ወንድማችሁንም ያስረገማችሁትና ሰዎችም እንዲሰናከሉባችሁ የሆናችሁት። አባታችን ማሪን ወዴት ነው ያለው? አባታችን ማገዶ እየሰበሰበ ነው። እንደመጣ ወደ እኔ ላኩት። እሺ አባታችን። ነው? የህፃን ልጅ ለቅሶ ይሰማኛል። አንተ ልጅ። አቤት አክስቴ። ይህን ዱላ ያዝና በጎቹን መልሳቸው፣ የሚያለቅሰውን ህፃን አይቼ እስክመጣ ድረስ። ምንድነው እሱ አባ? ምንድነው ይህ ህፃን? እያለቀሰብኝ ነው። ለእርሱም ይሁን ትንሽ ወተት እንደሚኖርሽ ተስፋ አደርጋለሁ። አመጣለሁ አባ። ያን ጎርጓዳ ሳህን ስጠኝ። የውሃ መያዣ ቆፋዳውንም ስጠኝ። እሺ አክስቴ። ግን ለምንድነው እዚህ ጋር የተቀመጡት? ልጁስ የማን ነው? የኔ ልጅ ነው። እንዴት ሊሆን ይችላል? እርሶ መነኩሴ ሆነው? አምላክ ወደኔ ልኮት ነው። ገባኝ። ይሄው ወተቱን ይስጡት። እናም ይህንን የውሃ መያዣ ውሰዱት።
ስለ ቸርነትሽ በጣም ነው ማመሰግነው። ይጸልዩልኝ አባ። እግዚአብሔር ይባርክሽ። መልስልኝ እንጂ ምን ሆነሃል? ከጦርነት ከተመለሰ ጀምሮ አይበላም፣ አይጠጣም፣ አይናገርም። ይኸው 2 ዓመቱ ምስኪን የሆነ ልጅ ነው። 2 ዓመት ሞላው እንደዚህ ከሆነ? ኦ አምላኬ አድምጠኝ ቢቪኒቲዮስ። ቀሳውስት እንዲመጡና ጸሎት እንዲያደርጉለት አድርግ። ምናልባት ይሻለው ይሆናል። ቀሳውስቱ በተደጋጋሚ ጸልየውለታል። የእርሱ ችግር እርኩስ መንፈስ አይደለም። ይሄ ምስኪን ልጅ እንደሚመስለኝ በጦር ሜዳ የሆነ የሚያስደነግጥ ነገር ተመልክቷል። እግዚአብሔር ይፈውሰው። እንዲቆርብ አድርገዋል? ምንም አይነት ምግብ መመገብ አይፈልግም። አይሆንም። አይ እንደዛ አይሆንም። ጥሩ አይደለም። ራሲን የእኔ ልጅ ይህንን ጠጣ። ይኸው ትንሽ ውሃ ጠጣ የኔ ልጅ። ምንም ነገር እሺ አይልም ከውሃ በስተቀር። መጸለይ ብቻ ነው ያለን ብቸኛ አማራጭ። ኦ አምላኬ ምን እንደተፈጠረበትና ከህልሙም ሁል ጊዜ የሚያባንነውን አስፈሪ ነገር እንዳውቅ አድርገኝ። እግዚአብሔር ይፈውሰዋል። ራሲን እግዚአብሔር ይፈውስህ። ኦ ጌታዬና አምላኬ ኢየሱስ ክርስቶስ፣ በዚህ ዋሻ ውስጥ ለ3 ዓመታት ኖርኩኝ። ለእኔና ለልጄ የሚያስፈልገንን ሁሉ እያደረክ ደግፈናል። ምንም የሚያስፈራን ነገር የለም። በአንተ ቸርነት እየኖርን ነው። አሁንም አንተ ጠብቀን፣ እኔንና ኤፍሬምን ከሚቃወሙንና ከጠላታችን ዲያብሎስ ፈተና ጠብቀን። አምላኬ ሆይ ምሕረትህ በእኔ ላይ ይሁን። አባ ክቡር ስለሆነው ስለ ኢየሱስ ክርስቶስ ብለው ለምስኪኑ ልጆት ለማሪን ምሕረት ያደርጉለት። ይበቃል አባ። ለ3 ዓመታት ብቻውን በተራራዎች ውስጥ ኖሯል። በብርድና በፀሐይም ተሰቃይቷል። አባታችን ሁላችንም ኃጢአተኞች ነን፣ በደለኞች ነን። ማን ነው ኃጢአት የሌለበት? እንድትራሩለትና እንድትምሩት እለምኖታለሁ አባ። ልክ ኢየሱስ ኃጢአተኛዋን ሴት ሲምራት አይሁዶችን ከእናንተ መሃል ኃጢአት የሌለበት እርሱ የመጀመሪያውን ድንጋይ ይወርውርባት ነበር ያላቸው። እንዲሁም እኛም የመጀመሪያዎቹ ድንጋይ ወርዋሪዎች እንዳንሆን፣ እናም አልድንም ብሎ ተስፋ እንዲቆርጥ አናድርገው። አሁን እኔ ምን እንዳደርግ ነው የምትፈልጉት? በገዳሙ አቅራቢያ እንዲኖር ፍቀዱለት። እግዚአብሔር ያስተካክለው። 7 ዓመት ካለፈው በኋላ የገዳሙ አበምኔት ማሪንንና ኤፍሬምን በገዳሙ አቅራቢያ እንዲኖሩ ፈቀዱላቸው። ኤፍሬምም አድጎ የ10 ዓመት ልጅ ሆኖ ነበር።
አባ ማሪን ደስ ይበልህ። አበምኔቱን ጠይቀናቸው ወደ ገዳሙ ለመመለስ የሚገባኝ ሰው አይደለሁም። እኔ ኃጢአተኛ ነኝ። አባ ማሪን ጌታችን ኢየሱስ ክርስቶስ ኃጢአትን ይቅር ባይ ነው። እንደዚህ በጣም ስለወደዳችሁን አመሰግናለሁ። ነገር ግን ልጄ ኤፍሬምን ብቻው ልተወው አልችልም። በምትጸልዩበት ጊዜ አስቡ። አባ ማሪን ከአንተ ትህትናን ተምሬያለሁ። አንተም ልጅህም ወደ ገዳሙ ልትመጡ ትችላላችሁ። ስለዚህም ሕጎችህን ከወርቅም በላይ ከጥሩም ወርቅ በላይ አድርጌ እወዳቸዋለሁ። ስለዚህም የሰጠኸኝን ሕጎች በሙሉ ጠብቃቸዋለሁ። ጥሩ ነው ልጄ ኤፍሬም። መነኮሳቱ የሚፈልጉትን ሁሉ እንድትታዘዛቸው ፈልጋለሁ። ምክንያቱም የሚታዘዝ ልጅ የተባረከ ነው። ተረዳኸኝ አይደል? አዎ አባዬ። በሁሉም ዘንድ የተወደድክ እንድትሆን እፈልጋለሁ። ያ ደግሞ የሚሆነው አንተ ሁሉንም ስታገለግል ነው። እሺ አባዬ። እግዚአብሔር ይባርክ። አባ እኔ ልርዳዎት? ልጅ ኤፍሬም እግዚአብሔር ይባርክ። አባ እኔ ማየትና ሁሉንም መስራት እችላለሁ። ስለዚህም እርሶ ይረፉ፣ እኔ ሞልቼ ይዤ እመጣለሁ። የመተጋገዝን ሕይወት በአንድ ላይ እየኖርን ልጄ እግዚአብሔር የተሻለውን ራእይ ይስጥ። ይኸው አባ። አመሰግናለሁ ኤፍሬም። በአንድ ሰው ሕይወት ውስጥ በጣም አስፈላጊው ነገር ምን እንደሆነ ታውቃለህ? ምንድነው አባ? ፍቅር ነው ልጄ። አብረሃቸው የምትኖረውን መነኮሳቱን ሁሉ ውደዳቸው፣ በፍቅርም እርዳቸው። ታውቆኛል እግዚአብሔር እንደ አባ ማሪን የመወደድን ጸጋ እንደሰጠ። አመሰግናለሁ አባ። ሌላ የምታዘዘው ነገር ካለ? ልጅ ኤፍሬም በባቴ ውስጥ የሸክላን ሥራ አለ። እባክህን እርሱን ውሃ ሙላልኝ፣ ምክንያቱም እኔ በጣም ስለደከመኝ ልሞላው አልችልም። እሺ አባ። እግዚአብሔር ይባርክ ልጅ፣ እግዚአብሔር ይባርክ። እነዚህን ተክሎች በአንድ ላይ ሰርና ወደዚህ ና እፈልግሃለሁ። እሺ አባዬ። አባዬ ችግር አለ እንዴ አባዬ? አላወኩም ልጄ። ምናልባት የፀሐዩ ጨረር ቀጥታ ተንጸባርቆብኝ ነው መሰለኝ። አባዬ ወደ ገዳሙ ከመጣ ጊዜ ጀምሮ ቀንም ማታም በጣም እየሰራ ነው። የምትመገበውን በጣም በጥቂቱ ነው። ምግብህንም በሙሉ ለኔ ነው የምትሰጠኝ። የኔ ውድ፣ የሰው ልጅ በምግብ ብቻ አይኖርም፣ ከእግዚአብሔር አፍ በሚወጣው ቃል ሁሉ ነው እንጂ። ወደ በአቴ እንድሄድ እርዳይ ልጄ ኤፍሬም። በጣም ጫና አብዝቼብሃለሁ። እንዴት እንደዛ ትላለህ አባዬ? እኔ በጣም ደህና ነኝ። አንተ ይሻለህ እንጂ። እግዚአብሔር ይመስገን ልጄ። አሁን ስንት ሰዓት ነው? ለእኩለ ሌሊት ጸሎት ተቃርቧል። ስለዚህ ወደ ቤተ ክርስቲያኑ መሄድ እንችላለን። እንድነሳ እርዳይ። እሺ አባዬ። አይ አልቻልኩም። ጌታ ይቅር በለኝ። ጌታዬ ባለመሄዴ ይቅር በለኝ። አንተ ሂድና በጸሎት አስበኝ። በዚህ ሁኔታ ውስጥ እያለህ እንዴት ትቼ እሄዳለሁ? ሂድ ልጄ። እግዚአብሔር እንዳለው ከኔ በላይ አባቱን ወይም እናቱን አብልጦ የሚወድ እርሱ ለኔ ሊሆን አይገባም ብሏል። ስለዚህ እግዚአብሔር እንዲያድነኝ ሂድና ጸልይልኝ። የተወደድከው ኤፍሬም ና ወደዚህ። እሺ አባ። ቁጭ በል። አባ ማሪን የት አለ? ለምን ወደ ቤተ ክርስቲያን ይዘው አልመጣህም? አባ በጣም ከታመመ 2 ቀን ሆኖታል። በተሰቀለው አሁን ቶሎ ይሻለዋል። ለምንድነው መጥተህ ያልነገርከን? አባ እኔ የእርሱን ስራዎች ሁሉ ሸፍኜ እሰራለታለሁ። የምን ስራ ነው የምትለው ወዳጅ? ኢየሱስ ክርስቶስ ታምሜ ጎብኝታችሁኛል ወይ ይለናል። ስለዚህም የእግዚአብሔርን ትእዛዝ እንድንጥስ ትፈልጋለህ? አይደለም አባ። ስለዚህ አብረን እንሂድና ልጠይቀው። እንድነሳ እርዳኝ። ይህን ያህል መድከም አልነበረቦትም አባ ዮሴፍ። አሁን ይሻልሃል አባ ማሪን። እግዚአብሔር ይማርህ። አባ ይጸልዩለት። አንድ ነገር ልጠይቅዎት? እሺ የተወደድከው? አበምኔቱን ለማግኘት ፈልጌ ነበር። እሺ እነግራቸዋለሁ። አሁን አረፍ በል። ኦ ጌታ ሆይ ገዳማቱንና መነኮሳቱን ባርክ። እንዲሁም በድንጋይ ውስጥ የታደጉኝን መነኮሳት አስባቸው። ለእኔ ሕይወት እንደሰጡኝ ለእነርሱም አድላቸው። ኦ ጌታ ሆይ ይህንን ውሃና ዳቦ ወደ በረከት ቀይረው በዚህ ለሚያልፉ መንገደኞች። ምን እያደረግክ ነው አባ ማሪ? ታላቅ ፍቅርና ትጋት ነው ያለህ ለእንግዶች። የተባረክሽ ነሽ የክርስቶስ ወታደር፣ የቅድስናሽ ሥራ ተጠናቋል። ከ3 ቀናት በኋላ
ይህንን አላፊ ዓለም ትለየዋለሽ። የብርሃን እናት የሆነችውን ቅድስት ማርያምን ትገናኛለሽ። እናም ለተጋድሎሽ የሚሆን የተባረከ ቦታ በሰማይ ተዘጋጅቶልሻል። ከጻድቃንና ከንጹሃን ጋር በዛ ትደሰቻለሽ። ሰላም ላንቺ ይሁን የክርስቶስ ወታደር። ምን ሆነሃል ኤፍሬም? ለምንድን ነው የምታለቅሰው? አባቴ በጣም ታሟል። አባ ታሟል? ና አብረን እንሂድ። ለአበምኔቱን እንንገራቸው። እንሂድ። ኦ ጌታ ኢየሱስ፣ አበምኔቱ ከአባ ሐና ገና መስማታቸው ነው ስለ ሕመም። የሚሰሩትን ጥለው ነው በቀጥታ ወደዚህ የመጡት። በእናንተ መጎብኘት የሚገባኝ አይደለሁም። አረፍ በል ልጄ ማሪን፣ ብዙ ተጎድተሃል። ሰውነቱ እንዲያገግም ምግብ አምጡለት። እሺ አባታችን። አመሰግናለሁ አባ። ጸልዩልኝ። ጸሎታችሁ ብቻ ነው የሚያስፈልገኝ። ኤፍሬም፣ በፍርሃ እግዚአብሔር ነው ያሳደግኩህ። እናም ለአንተ ብዙ ችግር አይቻለሁ። አሁንም ወደ ጌታ ይሄዳለሁ። ደስ እንዲለኝ ከቤተ ክርስቲያኑ ሳትለይ እዚሁ ቆይ። ለአባቶችህ እንድትታዘዝ እናም የሚጠይቁን ሁሉ አድርግ። እግዚአብሔርን እጠይቀዋለሁ መታዘዝን እንዲሰጥህ። ለድህነቴ ጸልዩልኝ። ይፍቱኝ አባቴ። እግዚአብሔር ይፍታህ ልጄ። አባይ አይሆንም። ምንድነው? ምን ሆነሃል ራሴን? ምንድነው ችግሩ? ምንድነው ያልከው? ምንድነው ያልከው? ገዳም መሄድ ትፈልጋለህ? እንዴት አላሰብኩትም ነበር። ወደ ገዳሙ አሁን ወስደሃለሁ። እሺ ወስደሃለሁ። ተነሳ ወዳጄ፣ ተነሳ የኔ ውድ። ይህንን ጠጪ። አልፈልግም፣ ውሃ አልፈልግም። ወደ ገዳሙ ይዘኸኝ ሂድ፣ ወደ ገዳሙ ይዘኸኝ ሂድ። እለምንሃለሁ፣ ልለምንህ አባዬ። መነኩሴው ማሪን ነው። ገዳም ነው ያልሽው? ረሳሽው እንዴ? ለዚህ ሁሉ የዳረገሽ ምንጩ ያ መሆኑን። ወደ ገዳሙ ውሰደኝ አባዬ። ጌታዬ፣ መጮህና ማልቀስ ከጀመረች ይኸው ሳምንት ሆናል። ወደ ገዳሙ ውሰዱኝ እያለች። አፍህን ዝጋና ዝም በል። እዛኛ ያላወቅነው የሆነ ነገር ይኖራል ጌታዬ። ምን አይነት? እግዚአብሔር ነው የሚያውቀው። ደህና፣ ወደ ገዳሙ ይዣት እሄዳለሁ። እንሂድ። ወደዛ ውሰደኝ አባዬ። እንሂድ ልጄ። ምንም እንኳ የጉዟችን ነጥቡ ባይገባኝም። ዜቱን። አቤት ጌታዬ። አንተና አድናን ሆቴሉን ተቆጣጠሩ። እሺ ጌታዬ። ደህና ይሁኑ ጌታዬ። እግዚአብሔር ከእናንተ ጋር ይሁን። ምን አይነት በደለኞች ነን! ምን አይነት በደለኞች ነን! ትክክል አልነበርንም በማሪን ላይ ያደረግነው ነገር። ይቅር የማይባል ትልቅ በደል ነው። ይቅር በለን ጌታ ሆይ፣ ይቅር በለን። ምን ሆናችኋል? ማሪን አባታችን። ማሪን ምንድን ስለ እርሱ? ትክክል አልነበርንም። እናም ጭካኔ ነው ያደረግንበት። እርሱ ንጹሕና ቅዱስ ሆኖ እያለ ኀጢአተኞቹ እኛ ነበር። ንጹሕና ቅዱስ? ምን ለማለት ፈልጋችሁ ነው? ምንድን ነው ስተቱ? ማሪን አባ ተናገር። ምንድን ነው ማሪን? አብራሩልኝ። ሴት ነበረ። ክፉን የማታስብ ንጹሕና ቅዱስ ሴት ነበረች። ማሪን ሴት? ነፍሴ እንዳትጠፋ የአንቺ እርዳታና ቡራኬ ያስፈልገኛል። እንደ ጠፋው በግ መንገዴን ስቻለሁ።
ማረኝ ጌታዬ ሆይ ማረኝ። እኔ እንግዳ ነኝ በዚህ ምድር፣ ልክ እንደ ሌሎቹ አባት ተጓዥ ነኝ። ነፍሴን አድናት ጌታ ሆይ፣ ነፍሴን አድናት ጌታ ሆይ። ረፍትን አገኝ ዘንድ አቅልልልኝ ከመሄዴ በፊት። እናም ከዚህ በኋላ ምንም አይደለሁም። ምን አይነት በደለኛ ነህ ያዕቆብ! ምንኛ በደልክ ያዕቆብ! በውሸት ክስ ፈርደህባታል። የሰይጣንን የውሸት ክስ አምኜ ማረኝ ጌታ ሆይ፣ ምሕረትህ በእኔ ላይ ይሁን ጌታ ሆይ ማረኝ። ማየት ቻልኩኝ። አመሰግናለሁ ጌታ ሆይ፣ አመሰግናለሁ ጌታ ሆይ። ማየት ቻልኩኝ። አመሰግናለሁ ጌታ ሆይ፣ አመሰግናለሁ ጌታ ሆይ። ይቅር በይኝ፣ ይቅር በይኝ አንቺ ቅድስትና ንጹሕ ሰው። የእግዚአብሔርን ንጹሕ ቤት ነው ማሰቃየቴ። ልቤን አስጨንቆኛል። እኔ የገዳሙ ቅድስና ለመጠበቅ ብዬ ነው፣ ለገዳሙም ክብር ብዬ ነው፣ ለዓለም ድህነት የሚሆን ጸሎት የሚያርግበትን ቅዱስ ስፍራ ለመጠበቅ ብዬ ነው። የእኔ ሙሉ ፍላጎት የነበረው የዓለም ጨው ለመጠበቅ ነበር። ነገር ግን ጨው ራሱ ጣዕሙን ካጣስ ከወዴት ማጣፈጫ ጨው ማግኘት ይቻላል? እባክሽን አንቺ ቅድስት ይቅር በይኝ፣ ለድንቁርናዬ ይቅር በይኝ፣ ደካማ ለሆነው እይታዬ ይቅርታ አድርጊልኝ። አንቺ ታላቅ ቅድስት በጸጋሽ አስቢን። ኦ ያዕቆብ፣ እግዚአብሔር ስለዚህች ቅድስት ልመና ብሎ ይቅርታ አድርጎልሃል ሳታውቅ ስላደረግ። ኦ የክርስቶስ ወታደር፣ ይቅርታሽን እለምንሻለሁ። በድያለሁ፣ ሰይጣንን ተከትዬ ነው። ነገር ግን ብቸኛ በሆነችው ልጄ ውስጥ ስለመጣብኝ ነው። አሁን በእግርሽ ላይ ተደፍታ ባለችው ፈቃድሽ ከሆነ ይቅር በያት፣ ምሕረትሽን ስጫት። ኦ የእግዚአብሔር ቅድስት የክርስቶስ ወታደር፣ ይሄ ልጅ ራሲን ነው፣ አንቺም ታውቂዋለሽ። ልጅ እያለ ታውቂዋለሽ። ምክንያቱን አላወቅኩም ሰይጣን እንዴት እንደያዘው። አንድ ነገር ግን በእርግጠኝነት አውቃለሁ፣ አንቺ ብታማልጂው ልጄ ይፈወሳል።
እግዚአብሔር ከታሰረበት የሰይጣን እስራቱ ይፈታዋል። ይቅር በኝ፣ ይቅር በለኝ አምላኬ፣ አምላኬ ይቅር በለኝ። ይህንን ክፋት በአንተ ፊት አድርጌያለሁና፣ በአንተ ፊት ይህንን ክፋት አድርጌያለሁና ይቅር በኝ፣ ይቅር በኝ። ታላቋ ቅድስት ሆይ አንቺ እንድትጎሳቆይና እንድትታመሚ ምክንያቱ እኔ ነኝና ከምትወጂው ስፍራ ስላስወጣሁሽ ይቅርታ አድርጊልኝ። አምላኬ ይቅር በለኝ፣ አምላኬ ይቅር በለኝ፣ አምላኬ ይቅር በለኝ። አመሰግናለሁ ጌታ ሆይ። ብሩክ ይሆንሽ ማሪና፣ ይቅር በይን። ታላቋ ቅድስት ሆይ ይቅር በይን፣ ሁለታችንንም ይቅር በይን። ይሄ ሁሉ የኛ ስህተት ነው። ሁላችሁንም ይቅር ብያችኋለሁ። ከዚህ ቀን ጀምሮ ልጄ ተፈውሰሃል። ይህም ማለት እርሷ ይቅርታ አድርጋልናለች። እግዚአብሔር ኃጢአታችንን ይቅር እንዲለን ለምናልናለች። እናም ይህ ኤፍሬም ይባላል፣ የእናንተ ልጅ መሆን አለበት። ይቅርታ አድርግልን ልጃችን። ልጄ እርሱ አባትህ ነው፣ እናም እርሷ እናትህ ናት። እናትና አባትህ ናቸው። የተወደድከው ልጅ፣ እኛ ላንተ መልካም አልነበርንም ልጄ። እኔ ነኝ እናትህ። እናም እኔ ነኝ አባትህ የኔ ውድ። ይቅር በለን። እግዚአብሔር ይቅር ይበላችሁ። ነገር ግን እመኑኝ፣ እናቴና አባቴ ተውኝ፣ ጌታ ግን አልተወኝም። አባ ማሪንን ላከልኝ፣ ማለቴ ቅድስት ማሪንን እናቴና አባቴ እንድትሆነኝ። ልጄ እግዚአብሔር ይባርክ። ንጽሕትና ቅድስት ማሪና ላደረገችው መልካም ሥራዋ ሁሉ እግዚአብሔር ዋጋዋን አስመሰከረላት። ቅዱስ ኤፍሬምም በእዛው በመንፈሳዊ እናቱ ቤተ ክርስቲያን ውስጥ ቄስ ሆኖ ሙሉ ሕይወቱን ያገለግል ነበር። ጸሎታቸውና በረከታቸው በእኛ በሁላችን ላይ ይደር፣ አሜን። መነኩሴዋ ቅድስት ማርያም የሞተችው ከክርስቶስ ልደት በኋላ በ8ኛው መቶ ክፍለ ዘመን ሐምሌ 17 ነው።